መነኮሳቱ ከከተማ ወጥተው አንተ ምን ልትሰራ ነው? ቄሱ እያለማ ነው። ቄሱ ምን እየሰራ ወንጀሉ ኃጢያቱ የጋራ ነው። እነዚህ የከተማ ገዳሞች አስፈላጊዎች ናቸው የግዴታ። ግብፃውያን እኛን አይወዱንም። የኛ ልጆች ግን ስለ ግብፅ ተናግረው አያበቁም። በጣም ነው የተናገሩትን ማነጋገሩት ያሳዘነን አሳዝኖናል። እንደ ሰብአዊ እንጂ እንደ አባታዊ ክብር ላናከብረው እንችላለን። የመሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናሉ። ኦርቶዶክስ የሆነ አንገቱ ላይ ክር ያሰረሰው ኢየሱስ ማለት አይችልም። አርቲስት በለው ጥንቆላ ነው ሲፈልግ ነው። እያንዳንዱ ኢየሱስ እንዲህ ያደረገኝ የሚል የለም። እንደ ጠላት ነው የሚታየው ኢየሱስ። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። መጋቢ ሐዲስ እሸቱ በከተማ መነኮሳት ዙሪያ ላይ የሰጡት መልስ አለ። እነሱ ገዳም ከገቡ እናንተ ምን ልትሰሩ ኃጢያቱ እኩል ነው ሲሉም አክለው ተናግረዋል። አንድ አባትም የከተማ መነኮሳት አስፈላጊዎች እንደሆኑና የኛ ልጆች ግብፃውያንን እንደሚወዱ ግብፃውያን ደግሞ እኛን እንደሚጠሉ ተናግረዋል። ይህ ጉዳይም ብዙ ኦርቶዶክሳውያንን አስቆጥቷል። እሱን የምንመለከት ይሆናል። የነብዩ ሱናም በቅድስት ቤተክርስቲያን ተካሂዷል። ይህ ጉዳይም ብዙሃኑን አስቆጥቷል። ምንድነው የተፈጠረው የሚለውንም በዚህ ቪዲዮ የምንመለከት ይሆናል። ኢየሱስ በኦርቶዶክሳውያኑ ቤት እንደ ጥላት ነው የሚታየው የሚሉ ድምጾች እየሰማን እንገኛለን። እነዚህንና ሌሎችን ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድመን ግን ቅዱስ ጊዮርጊስ ለፕሮቴስታንቱ ወንድማችን ያደረገውን ድንቅ ተአምር እንመልከት። ነፍስ ያለው እባብ አልወደቅም። እንዲህ ዝቅ ስል ምላሱን እያለ አይኔ ያለው ግማሽ ፋርቱ ወጥቷል። በቃ እንደዚህ ሳየው ግማሽ ፋርቱ አለ እባቡ። ሆዴ በጣም ነው በቃ አበጠ ማለት ነው። አበጠ ማለት እንደዚህ ዝም ብሎ ከመሬት ተነስቶ ነበር። ከመሬት ተነስቶ ተነፋ። በቃ ሆዴ ተነፋ። እንደገና ውስጡ በቃ የሚገላበጥ ነገር አለ። ልክ እንደ ጽንስ በቃ የሚንቀሳቀሳ ምንድነው መንፈስ ሰይጣን ነው ምናምን ብሎ ያው እዛው ቸርች እኛው ፓስተር አለ እዛ እንዲጸለይልኝ ያደረገ ማለት ነው። በጣም ይገላበጣል። በቃ ከሆዴ ውስጥ ይንቀሳቀሳል። ይታወቅ በቃ የሆነ ነፍስ ያለው አካል ሆዴ ውስጥ አለ። በቃ የሚገላበጥ ድምጽም አለው የሚያጓራ። አንተን ያው ሌላ እምነታችን የተለያየ ነው። እንደዚህ አላስገድድህም። ግን አክስቴ የኔ አክስት በርሜል ጊዮርጊስ ሄዳ ነበር ሄዳለች እና አምጥታ ጸበል ለኔ ለናቴም ለኛ ቤት ውስጥ አምጥታልናለች። እኔ ልስጠህና ለምን አትሞቅ አትጠጣውም ማለት እሺ። በአንድ ሊትር ሃይላንድ ይዞ መጣ ጸበሉ ሰጠኝ። በቃ ጠጣው። ይሄንን እኔ ብዙ ነገር ታምራቶች ሲደረጉ ያለው በቃ አንተም ትድናለህ እርግጠኛ ነኝ ምናምን አለኝ። እሺ ምናምን ብዬ ይዤ ሄድኩኝ። ይሄ ጸበል ነው ስለው ልጁ የበርሜል ቅዱስ ጊዮርጊስ ነው ብሎኝ እዛ ጸበሉን ይዤ ሳልጠጣው በቃ ቅዱስ ጊዮርጊስ ወይ እባክህ እውነት ካለ እኔ ያልሄድኩበት ፓስተር ያልሄድኩበት ቸርች የለም፣ ያልተቀባሁት ዘይት ያልጠጣሁት ውሃ ያልተጸለየልኝ ጸሎት የለም እና እውነት ካለ አንተ ኦርቶዶክሶች የሚያምኑብህ ቅዱስ ጊዮርጊስ እውነት ካለ ይሄን በቃ ማረኝ፣ ይሄን ነገር ጠጥቼ በቃ አድነኝ ምናምን ብዬ ይሄን ደግሞ ካደረክልኝ እመሰክራለሁ ኦርቶዶክስ እቀበላለሁ በቃ ሆናለሁ ብዬ ደምደሜ ጠጣሁት። እዛው ግቢ ውስጥ ነው የቆምኩት። ግቢ ውስጥ ቆሜ ጠጥቼ በቃ ወደ 10 ደቂቃ ከ10 ደቂቃ በኋላ ያ ሆዴ ውስጥ ያለው ነገር መንቀሳቀስ ጀመረ በኃይለኛ በቃ አራፋ ይቀላቀለ ቢጫ ነገር። ሮጬ ወደ ሽንት ቤት ሄድኩ ማለት አይ ፈሳሽ ኃይለኛ ፈሳሽ ነው የሚወጣኝ። በቃ እንግዲህ 1 ሊትር ዘይ እንትን ጸበል የጠጣው ይታገለኛ ማለት ወዴ ውስጥ የቀረ ነገር አለ ሊወጣ ይላል። ግን በቃ ይዞኛል። እንዴት ነው አመጣ እንደምትወልድ ሴት በቃ ደዛ በቃ እንትን ብዬ ድንገት ነው እንደዚህ በቃ ዝቅ ስል ነፍስ ያለው እባብ አልወደቅም። እንዲህ ዝቅ ስል ምላሱን እያለ አይኔ ያለው ግማሽ ፋርቱ ወጥቷል። በቃ እንደዚህ ሳየው ግማሽ ፋርቱ አለ እባቡ። ጮኬ ብድግ ስል ውድቅ አለ። ደንግጬ ሮጬ ወጣሁ። ከዛ በኋላ በዛው ሰዓት በቃ የሆነ ነገር በቃ ቅልል አለኝ። በቃ የሆነ
ይህን ላደረገ እግዚአብሔር ይመስገን። ለኛ ለኦርቶዶክሳውያን እንደዚህ አይነት ተአምራቶች ብርቅ አይደሉም። በየቦታው በየገዳማቱ እየሰማናቸው ስለሆነ ማለት ነው። እንኳን ቅዱስ ጊዮርጊስ ረዳህ ወንድማችን፣ እንኳንም ይችን እምነት አወካት። ይህንን ነው እያልን ያለ ነው። እኛም ኑ በብርሃኑ ተመላለሱ ስንል እንዲሁ አይደለም። እኛ የቀመስነውን ፍቅር፣ እኛ የቀመስነውን ድህነት፣ እኛ የቀመስነውን ሰላም ታገኙ ዘንድ ከመጓጓት ነው። እናም እኔ እምላችኋለሁ ብርሃን ሳለላችሁ በብርሃን ተመላለሱ፣ ኑ በብርሃኑ ተመላለሱ እያላችሁ ጥሯቸው፣ በኮሜንት ላይ ጻፉላቸው። ሌላኛው እጅግ በጣም መነጋገሪያ የሆነው ሰሞኑን አንድ ፎቶ ነው። እሱም የነብዩ ሱና በቤተ ክርስቲያን ተፈጸመ የሚል ነገር ነው እና እስኪ እሱን እንመልከት። ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የሙሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናልም ያሳፍራልም። እንደነኛ አይነት ውርጋጥ የሆኑ አገልጋዮች ወደ ቤታችን ቢመጡ ልጆቻችንን ልንደብቅ ነው ማለት ነው። ልጆች ያላችሁ አገልጋይ ተብሎ እንግዲህ የ5 ዓመት የ6 ዓመት ህፃን ልጅ ካለቻችሁ እንደዚህ አይነት ውርጋጥና ቆሻሻ አገልጋይ ሲመጣ ለጋብቻ ይመኛታል፣ ለዝሙት ይመኛታል ብላችሁ ልደብቁ ነው ማለት ነው። ያለ እድሜ እንግዲህ ይሄ 28 ዓመት የሚሞላው የ6 የ7 የ8 የ10 ዓመት ልጅን የሚመኝ ከሆነ እንደነኚህ አይነቶቹን ቆሻሻ እንኳን አገልጋይ ብሎ ለመጥራት የሚያገለግልበትን መስቀል ተቀብሎ ሱሪውን አውልቆ ገርፎ መላክ ነው። እሱ ብቻ በቂ አይደለም። እንደነኚህ አይነቶቹ በህግ መጠየቅ አለባቸው። በህግ መጠየቅ አለባቸው። ሪል ጋብቻ ከሆነ እንደነኚህ አይነቶቹ የፈጸሙት ይሄንን ጋብቻ ሽምግልናም የፈጸሙት ቤተሰቦቻቸውን በህግ ሊጠየቁ ይገባል። ለኢትዮጵያ ህገ መንግስትም ከ18 ዓመት በታች ወንጀል ስለሆነ ማለት ነው። መጽሐፍ ቅዱስም በአንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 36 መጽሐፍ ቅዱስ የፈቀደላት ሴቱም ወንዱም ለአቅመ ሔዋን ስትደርስ ለጋብቻ ሲደርስ እድሜዋ ሲደርስ ራሷ እንድትወሰን እንጂ ቤተሰብ አንጠልጥለው ልክ ሙሐመድ አይሻን አንጠልጥለው ቤተሰቦቹ እንደሰጡት አንጠልጥለው ሊያገባት አይገባም። በሷ ነፃ ምርጫ ላይ እሱ ወስኖ ያለ እድሜዋ እንዲህ ሊያደርጋት አይችልም። ይሄ ወንጀል ነው። ኢቨን ፍትሐ ነገሥቱ እንኳን የልጅቷ ፍቃድን ኮንሲደር ያደረገ ነው። ምንም እንኳን እሱ ራሱ መሻሻል ያለበት ፍትሐ ነገሥት ማለት አንድም የስጋንም ፍትህ የያዘ ነው። አሁን እሱ እየተሰራበት ነው ወይ ነው የስጋው እንትን እየተሰራበት ባይሆንም እንኳን እሱ እንኳን 15 ዓመት ብሎ ፕላስ የልጅቷን ፍቃድ የዳኛን ኮንሲደር የሚያደርግ ነው እና እንደኛ አይነት ባለጌዎች ህፃናትን ለጋብቻ እንደዚህ ፎቶ ዘው የሚመጡትን በህግ መጠየቅ የኛ ቤት ስራ ይሆናል ማለት ነው። ፎቶአቸውን ኤክስፖዝ አድርጓቸው፣ አጋልጡልን፣ አምጧቸው። እኛም እየተከታተልን ለህግ እስኪቀርቡ ድረስ ጥሪ እናቀርባለን ማለት ነው። እንዲህ የሚያደርጉ ካሉ ታውን በኋላ እነሱ ላይ ወጥረን እንሰራለን። ምክንያቱም መጽሐፍ ቅዱስ አንድም ቦታ ላይ ህፃናትን ለአቅመ ሔዋን ያልደረሰች ያለ ምርጫዋ ያለ ፍቃዷ እንድታገባ ወይንም ደግሞ ቤተሰብ አንጠልጥለው እንዲሰጧት የሚያዝበት አንድም የለም። ስለዚህ እንደነኛ አይነቶቹን በህግ እንፋለማቸዋለን። ፕላስ ደግሞ ቆሻሻ ልምምዳቸውን እያሰጣን ከኛ ወገን እንዳልሆኑ እናጋልጣለን። በትክክል ከዚህ በኋላ ያ ድሮ የነበረው ስርዓት ቤተሰቦቻችን ድሮ በአያቶቻችን የነበረው ነገር ያከትማል ማለት ነው። ከዚህ በኋላ አንድም ሴት ልጅ ያለ ፍላጎቷ እንደገና ደግሞ እድሜዋን ሳይደርስ የትኛውንም አይነት የጋብቻ ስነስርዓት መቀላቀል የለባትም። እኛ እነዛኞቹን እየተቃወም እኛ ቤትም እንደዚህ አይነት ነገር ሲደረግ ዝም ብለን ልናልፍ አንችልም። በህግ መካሄድ ያለበት ነገርም በህግ መሄድ አለብን ማለት ነው። አሁን ላይ ምንም ነገር እንዲሁ የሚታለፍ ነገር አይኖርም። እያንዳንዱን ነገር መደረግ ባለበት በቤተክርስቲያን ስርዓቱን ጠብቆ ነው መሄድ ያለበት። ያ ደግሞ እስኪሆን ድረስ እኛ መጮሃችንን ማጋለጣችንን አናቆምም ማለት ነው። ሌላኛው ደግሞ በትናንትናው ዕለት መጋቢ ሐዲስ እሸቱ ስለ ከተማ መነኮሳት የተናገሩት ንግግር ነው። አሁን ደግሞ ሰሞኑን እየሰማው ነበር። ከከተማው መነኮሳቱ ይውጡ፣ መነኮሳቱ ደግሞ እኛንን ዋኖቹ እያለ እግዚአብሔር ታግሶ ተስማምታችሁ ግሩ ቢለን እርስ በርስ ተግባብተን እኔ ካህናትና መነኮሳት በተለያየ አቅጣጫ የገባን እግዚአብሔር የታገሰ ሌቦች አንነቃቀፍ። መነኮሳቱ
ከከተማ ወጥተው አንተ ምን ልትሰራ ነው? ቄሱ እያለማ ነው። ቄሱ ምን እየሰራ ነው? ወንጀሉ ኃጢአቱ የጋራ ነው። አበበ ከበደ የሚባል የለም። እና አባም በእውነቱ ለቆባችሁ ብር ተጠንቀቁ፣ ለቀሚሳችሁ ተጠንቀቁ፣ ለመስቀላችሁ ተጠንቀቁ። መርጣችሁ ብሉ፣ መርጣችሁ ጠጡ፣ መርጣችሁ ተናገሩ። ሁሉ ቦታ አትገኙ። ተሸሽጎ መብላት አጥሮባ አትኮ ይባላል። እውነቱን እኔ ካህናቱም እንደገና ደግሞ እኔ እውነቱን ለመናገር እንደ ምንኩስና ወንጌል ለማገልገል የተመረጠ ነገር ይሄ መቼም አንዳንድ ሰው ችግሩ ምን መሰላችሁ? ልብሱና ለባሹ ይምታታበታል። አንዳንድ ሰው ምንኩስና ሕገ መላእክት ይባላል። ከሴት ርቆ ምስ ጠብቆ አልበላም አልጠጣም አልለብስም ብሎ አንድ ቀሚስ አንድ ጫማ ይዞ ወደ ተፈለገበት የሚል አሁን ለምሳሌ አንድ መነኩሴ አፋር ተመድባል ቢባል ዛሬ ቀሚሱን አንጠልጥሎ ይሄዳል። እኔ ሄድ ቢባል ኧረ ልጆችስ ኧረ ሚስቴስ ኧረ ጓዳዬስ ለአገልግሎት እንስራዬን አልጣልኩም። ምዕመናን መጋቢ ሐዲስ ያሉትን ሰምታችኋል። እንግዲህ እናንተ ምን ትሰራላችሁ? የከተማ ካህን ምንድነው አገልግሎቱ? ፕላስ ደግሞ ወንጀሉ አንድ ነው፣ መነቃቀፍ የለብንም ብለዋል ማለት ነው። ስለዚህ ይሄ ሶሉሽኑ ምንድነው? ወንጀል ካለ የሆነ ኃጢአት ካለ መፍትሄው ምንድነው? አለመነቃቀፍ ነው ወይንስ እንደው በየፈርጁ በየስነ ስርዓቱ ነገሮችን ማከናወን ነው የሚሻለው ነው ወይስ እንደው ተለባብሰን እስከ ገመናችን ተሸፋፍነን እንለፍ ነው? እዚህ ጋር መልእክቶት አልገባኝም። እንደው አንዳንድ ጊዜ እንዲሁ የተሰማንን ነገር መናገር ስላለብን ማለት ነው። ሌላኛው ደግሞ ካህናቱ እዚህ ጋር ያገለግላሉ ወይ ከተማ ውስጥ ያገለግላሉ ወይ የሚልም ንግግር ተናግረዋል። ከዚህ በፊት የካህን ሚስቶች ባሎቻችን ቤተክርስቲያን ማገልገል አልቻሉም፣ ምክንያቱም መነኮሳቱ ይዘውታል። መነኮሳቱ ደግሞ የሚሰጣቸው ደሞዝ ከካህናቱ በላይ ነው። እናም ቤተሰቡ ማስተዳደር አልቻለም። የካህን ሚስቶች እየተጎዳን ነው፣ ቤተሰባችን እየተበተነ ነው። ብዙ ሰው ደግሞ ካህን ከመሆን በላይ የሚፈልገው ምንኩስናን ነው። ምንኩስናን የሚፈልገው ግን እውነት የምንኩስና ህይወት መኖር ፈልጎ ሳይሆን የሚከፈላቸው ደመወዝ ከሁሉም ሰው በላይ እነሱ ወፍረው እነሱ ሌተስት የሆነ መኪና ሌተስት የሆነ ቤት ስለሚኖራቸው ለማን ብዬ ነው የማገባው? እንደነሱ መንኩሼ የፈለኩትን ነገር ማድረግ አልችልም ወይ እያሉ ካህናትን ትተው ወደ ምንኩስና እየገቡ ነው። ትክክለኛ ምንኩስናም አይደለም። መነኩሴ ሆነውም ደግሞ ትዳር ያላቸው አሉ እየተባለ እየተወራም ነው፣ እየተባለ እየተነገረ ነው። እስከዛሬ እየሰማን ያለ ነው። እኔ እንኳን ቪዲዮ እየሰራሁበት ያለሁት እውነቱ ይሄ ነው። ስለዚህ ይህንን ገመና ተሸፋፍነን እንለፈው ነው ወይ? ይህንን ኃጢአታችንን እንደው ተደባብቀን እንለፈው ነው ወይ እያሉ ያሉት? እናንተ ሀሳብ አስተያየታችሁ በዚህ ላይ ምን ይመስላል? ኮሜንት ላይ አስቀምጡልኝ። ሌላኛው ደግሞ አንድ አባት እንዲህም ሲሉ አክለዋል። ዘ ሴም ቲንግ የመጋቢ ሐዲስን ንግግር ነው ያስተጋቡት። እናም እሳቸውም ምን ብለዋል? ከዚህ በኋላ አቀርብላችሁ ያለው ቪዲዮውን የኛ ልጆች ግብፃውያንን ይወዳሉ፣ ግብፃውያን ደግሞ እኛን ይጠራሉ ብለው ተናግረዋል። ለምንድነው ይህንን የተናገሩበት ምክንያት? የግብፅ መነኩሴ ከተማ ይወጣል። የግብፅ መነኩሴ ከተማ ከተገኘ ምዕመኑ የሚያደርጉት ምንድነው? ምራቃቸው ነው የሚተፉት። ይሄ ስቲል የሚደረግ ነገር ነው። በዛ ምክንያት የግብፅ መነኩሴ በጭራሽ ከተማ ይወጣል። አንድ አባት እንደውም ቅርብ ጊዜ የሆነ ነውና እዚህ አዲስ አበባ መጥተው 4 ኪሎ አካባቢ ሲንቀሳቀሱ ከግብፅ የመጡ አባት ማለት ነው። ምንድነው የሁሉ መነኩሴ ከተማ ብለው አሉ እና አይ በቃ እዚህ እየኖሩ ነው፣ እዚህ ነው የሚኖሩት ነው። በጣም ተደነቁ። እንዴት መነኩሴ ከተማ ይኖራል? ምን ማለት ነው ይሄ ብለው ተቆጥተው ገስጸው ነው የሄዱት አሉ። ዘሴም ቲንግ በዛ ሰዓት በመጡ ሰዓትም ደግሞ የጥምቀት ሰሞን ነበር የመጡትና ጃን ሜዳ ላይ ነበረ አይደለ? ጃን ሜዳ ላይ ነው አይደለ? ጥምቀት ቅዳሴ ምናምን የሚደረገው ሰው ቅዳሴ ሲደረግ ጃን ሜዳ ሙሉ ለሙሉ ግጥም ብሎ በምዕመን ተሞልቷል እና ዝናብ ሊመጣ ሆነ። የጥምቀት ሰሞን የጥምቀት ቀን ማለት ነው። ልክ ዝናብ ሊመጣ ሲል እኚህ አባት ከግብፅ የመጡት ኧረ ይህንን ዝናብ እግዚአብሔር እንዲያስቆምልን እንጸልይ አሉ እና አይ እስከምንጨርስ እንኳን ይጠብቀን ይሆናል ብለው ሲነግሯቸው ምን ማለት ነው? ይሄን ሁሉ ምዕመን አቁርበን እስከምንጨርስ ድረስ እንዴት ነው ይሄ ዝናብ የማይደርስብን ብለው አሉ። ምክንያቱም በእነሱ ሕግ ቤተክርስቲያን የሄደ ሁሉ ይቆርባል እና አረ ይሄ ሁሉ ሰው እኮ አይቆርብም፣ ይሄ ሁሉ ሰው እኮ አይቆርብም፣ የተወሰነ ሰው ነው የሚቆርበው እና ዝናቡ ደግሞ እስከዛ ድረስ ይቆያል፣ ችግር የለውም ምናምን ሲሏቸው አሁንም ተደነቁ። ይሄ ነው እንዴ እምነት? ይሄ ነው እንዴ ኦርቶዶክስ? ይሄ ነው እንዴ ክርስትና? ይህንን ነገር ማስተካከል አለባችሁ። በቃ ትክክል አይደለም፣ እዚህ አዲስ አበባ ላይ ያየሁት ኦርቶዶክስ ትክክል አይደላችሁም ብለው አሁንም ገስጸው እንደሄዱ ሰምቻለሁና ብዙ ጊዜ የከተማ መነኮሳት ወደ
ገዳም ይግቡ ስንል የግብፃውያንን እንደ ተምሳሌ ስለምናነሳ ለዛ ነው ግብፅ ብለው ያነሱት ማለት ነው። እንመልከት። ገረገራን ዋልድባ ናት። ከሌዝ ነው መኖር ያለበት ከሌዝ ነው እያል ጊዜያችንን በመናቆር የምንወስደው ከሆነ አይሆንም። ይሄ ነው ከባዱ። የትም ፍጪው ዱቄቱን አንጪው ነው። እግዚአብሔር የት ትኖራለህ አይልም፣ ምን ትሰራለህ ነው የሚለው። መርካቶ ቢኖር ፒያሳ ቢኖር ለሱ ምንም አይደለም። ምን ሰርታል ነው እግዚአብሔር ስራ። ጊዜያችንን በተራ ነገር አናጥፋው። በእውነቱ መምህራንም ይህን ቆም ብለው ሊያስቡ ይገባል። በተራ ነገር እርስ በርስ በመነቃቀፍ እርስ በርስ በመነቃቀፍ ስለ ጨርቅ፣ ስለ ቆብ፣ ስለ ቀሚስ፣ ስለ ካባ የምንሰብክበት ጊዜ አይደለም። አሁን ክፉ ዘመን ነው። ቅድስት ማርያም ገዳም ነው። ይሄ ገዳም ነው። በገዳም ስሪት ያሉ መነኮሳት የሚቀድሱባቸው ትላልቅ ካቴድራሎች አሉ። ቅድስት ሥላሴ፣ ቦሌ መድኃኔዓለም፣ ሰበታ ቤተ ደናግል ገዳም አለ። እነዚህ የከተማ ገዳሞች አስፈላጊዎች ናቸው የግዴታ። ምክንያቱም ወጣቱ የከተማው ወጣት እያየ የሚቀረጽባቸው ናቸው ማለት ነው። ግብፃውያን እኛን አይወዱንም። የእኛ ልጆች ግን ስለ ግብፅ ተናግረው አያበቁም። ጥሩ ነው ይናገሩ፣ እኔም አልቃወምም። አባታችን ያው እንደ አባትነትዎት እናከብረውታለን። የምናከብረውት ደግሞ አክለሶኩን አክብረው ሲገኙ ነው። አክለሶኩን ጨርቅ ብለው ዝቅ አድርገው የሚያዩት ከሆነ ግን እንደ ሰብአዊ እንጂ እንደ አባታዊ ክብር ላናከብረውት እንችላለን። በጣም ነው የተናገሩትን ማነጋገሮት አሳዝኖናል። ለምን ስንቶች አባቶቻችን ከትልቅ ክብር የደረሱበትን እስከ ከዊነ እሳት እስከ ነጽሮተ ስሉስ ቅዱስ የደረሱበትን አክለሶኩን ዝቅ አድርገው ጨርቅ ነው ብለው ዝቅ አድርገው በማየት በጣም ያሳዝናል። እኔ ስለ መነኮሳት ከእኔ በበለጠ ሰው ያውቃሉ ብዬ አስባለሁ። ለምን ሲባል መቼም መነኮሳት መጽሐፍተ መነኮሳትን ሳያነቡ ስለማይመነኩሱ ብዬ ነው። መጽሐፍተ መነኮሳትን ሳያነቡ ስለማይመነኩሱ ያን ታሪክ አይተው ያን ታሪክ ተረድተው እንዴት አድርገው ዝቅ አድርገው ሊነቅፉ ይችላሉ ብዬ በጣም ነው ያዘንኩት። ለምን ሌላው እንደገና ሲቀጥል ደግሞ ስለ ገዳማት አኗኗርም ብዙ ብለዋል። ገዳም ከዚህ አዲስ አበባ ጠቅሰዋል። መጀመሪያ አባ ካወቅበት ያው እንደ ዋልድባ ብለው ገረገራን ጠቅሰዋል። ገረገራ በቀድሞ አኗኗር አባቶቻችን ጫካ ስለነበረ ሰው ስላልበዛበት ከዚህም ገዳም ገድሞ መኖር ይቻላል ማለት ነው። ያን ቃል ትርጓሜው ጋር ምሳሌ አድርገው ያመጡት ይሄም እንደ ዋልድባ ከዚህም ገዳም መገደም ይቻላል ማለት እኮ ነው። ገዳም እኮ ገድሞ መኖር በየትኛውም ቦታ ይቻላል። አሁን ምንድነው እርሰው ያሉት ግን አዲስ አበባ ቅድስት ማርያም ገዳም ናት አሉ። ቅድስት ሥላሴም ገዳም ነው አሉ። እንዴት ብሎ ሰበታ ገዳም ናት። ትክክል ናት። ሰበታ ገዳም የሆነችበት የአንድነት ገዳም ስለሆነ ነው። መነኮሳት በአንድነት ስለሚኖሩ ነው። ቅድስት ማርያም ግን እንኳን አይደለም አንድነት ቀብሮ ቆሬትም የላትም። ቆሬትም ገዳም መነኮሳት የሉም። ቅድስት ሥላሴም ያው ነው። መቀደስ እንኳን ስልጣነ ክህነት ካለው ማንኛውም መቀደስ ይችላል። ይሄ ስርዓት ነው። ዋናው ስርዓት ሲባል በጊዜው ጊዜ የተሰራ እንጂ መጽሐፋዊ ስርዓት አይደለም። መጽሐፋዊ ስርዓት ግን ስርዓተ መንኩስና ነው። ስርዓተ መንኩስናን ደግሞ እኮ የሰራው ራሱ መድኃኔዓለም ነው። ማንም አልሰራውም። እሰው መርካቶ ብትኖሩ 4 ኪሎ ፒያሳን ብትኖሩ ችግር የለም፣ እግዚአብሔር ስራ ብቻ ነው የሚጠይቀው አሉ። እግዚአብሔር እንደሱ ብሎ እኮ አላስተማረንም። ማቴዎስ ምዕራፍ 6 ቁጥር 25 ላይ ምንድን ነው ያለው? የተተክዙ ለነፍስክሙ ይተተክዙ ለነፍስክሙ ዘትበልዑ ዘትሰትዩ ወይ ለሥጋክሙ ዘትለብሱ። ለሥጋችሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አታስቡ። ነጽሩ ቄዋ በሰማይ የሰማይ ወፎችን ተመልከቱ ነው ያለው። ይሄ ማለት እኮ ይሄንን የደላውን ዓለም ትታችሁት ወዳልደላው ዓለም ሂዱ መንኑ ማለት ነው። እንደገና ሉቃስ ምዕራፍ 9 ቁጥር 20 ምዕራፍ 9 ቁጥር 58 ላይ ቁጥር 58 ላይ እንደዚህ ብሎ ተናግሯል። አንድ የሆነ ባለጸጋ ጠይቆታል። ሁሉን አደረግኩኝ አለ። ሁሉን ካደረግክማ እንግዳ ሁር ወሲት ኩሎ ዘብከ ወሀብ ለነዳያን፣ ሄድና ያለ ገንዘብን ሁሉ ሽጠህ እኔን ተከተለኝ አለው። ይሄ እኮ ምናኔ እያስተማረው ነው እንጂ በየትም ቦታ ብትኖር አትጠየቅም እያለ አይደለም። ግን ምናኔ ከፈለክ እኔን ተከተለኝ አለው እንጂ በመርካቶ በማን ብትቀመጥ አለ። ያማ ለሰባ ዓለም ተቀምጦ ተወስኖላቸዋል። የሰባ ዓለም በየትም ይኖሩ በየትም መኖር ይችላሉ። እነሱ ስራቸው ብቻ ነው የሚመረመረው። እንደገና ሐዋርያው ቅዱስ ጳውሎስም እኮ እንደዚህ ሲናገር በዕብራውያን ምዕራፍ 11 ቁጥር 38 ላይ ተናግረዋል። ኤሉ ውስተ ገዳም ወበውስተ አድባር ወበአታት ምንድን ያለው? በኮረብታው በዋሻው ይዞራሉ ነው ያለው። በኮረብታ ለኮረብታ እንጂ እኮ ቤት ኑሯቸው በቤት ተቀመጠው በከተማ ውስጥ ተቀመጠው አላለም። ተራራ ለተራራ ነው ያለው። ዋሻ ለዋሻ ነው ያለው እንጂ ከተማ ለከተማ አላለም።
ለምን ይሄን ነገር ሰው ብዙ ያውቁም እንደገና ሲቀጥል ደግሞ ሰው መምህራኑን ነቅፈዋል። ይሄን ቃል የተናገሩትን ይሄን መምህራኑን አይደለም መንቀፍ ያለበት ሰው እዚህ ጋር የማሳስበውት ነገር ቢኖር መጽሐፍ ላይ ያሉትን ነው መምህራኑ የተናገሩት መጽሐፍት ላይ የተጻፈውን ነው። ይሄ ከሆነ ህንፃ መነኮሳትን መጽሐፈ መነኮሳትን እሱን ነው። እንደውም መጽሐፈ መነኮሳት ፊልክስዩስ 100 ተስዕሎት 174 ላይ የመጀመሪያው መነኮሲ አባ እንጦን ኦ እንጦኒ ለእመኮን ከመነኮስ ሁር ሀበ ገዳም ያለው ሀበ ከተማ ትዕይንት አላለም። ሀበ ገዳም መነኩሴ ከሆንክ ወደ ገዳም ሂድ ነው ራሱን በራሱ የወቀሰው። ያን አድርጎ ነው መንኖ የሄደው። ዛሬ ይህን ሁሉ አንባው አይደለም እንደሱ የመነኮሱት እንዴት አሁን ይህን ሊሉ ይችላሉ? መምህራኑስ እንዴት ሊነቅፉ ይችላሉ? መጽሐፍ ላይ ያለው እንደተናገሩት እነሱን ከመንቀፍ ይልቅ እኔ የምመክረውት ነገር ቢኖር ለቅዱስ ሲኖዶሱ ያው አያደርገውም እንጂ ለቅዱስ ሲኖዶሱ ባያደርግለትም ይህን ስራን ባይፈጽምለትም እነዚህ ህንፃ መነኮሳት ሃይማኖተ አበው ውስጥ ያለ ምዕራፍ 20 እስከ 23 ያለው እንደገና ፍትሐ ነገሥት አንቀጽ 10 በእንተ መነኮሳት የሚናገረው መድኃኔዓለም ኢየሱስ ክርስቶስ የተናገረው አሁን ያልኩት ማቴዎስ ምዕራፍ 6 ሉቃስ ምዕራፍ 9 እነዚህ በተለይ ለማለት ነው። ዕብራውያን ቅዱስ ጳውሎስ የተናገረው ነው ምዕራፍ 11 ላይ ሲቀጥል መጽሐፈ መነኮሳት እነዚህ ይወገዱልኝ ብለው ለቅዱስ ሲኖዶሱ ያቀርቡ ምንም ባያደርግለትም ይሄን ባያደርገውም ቅዱስ ሲኖዶስ ባያደርገውም እሰው ሐሳቦትን ያቀርቡ። ከዚያ በኋላ ነው መምህራኑ መውቀስ ያለበት። አሁን መምህራኑ እንደ ተራ ነገር አድርገው ተራ ነገር ለምን ከዚህ የበለጠ ከስርዓት የበለጠ ሌላ ምን አለ? መምህራንን እኮ ማንኛውንም እንደው እንኳን አይደለም መምህራኑን ቀርቶ ምዕመናኑን እኮ ለምንድን ነው ቤተክርስቲያን እኮ ነው አይደል? ስርዓተ ቤተክርስቲያን ነው። ሁሉንም እኮ ሃይማኖት እኮ ነው፣ የሃይማኖት ጉዳይ ነው። ሰው በገዳም ያሉ ቅድስት ማርያም ብለው ሲጠቅሱ ቅድም እነዚህ ገዳማቶች ወጣቱ የሚታነጽባቸው ነው ብለው የሚቀረጽባቸው ወጣቱን ባንደውም እኮ ሄዶ ዋልድባን ደብረ ሊባኖስን እነዚህ ቋላን አይቶ ሲመጣ እኮ ነው ህሊናው ረክሶ ትክክለኛ የመንፈሳዊ ቦታ ነው ብሎ ህሊናው የሚታነጸው አይምሮ ወደ እግዚአብሔር የሚሄደው እንጂ እኮ ከዚህ ያለውን ማካየ ምን ጊዜ መገልገያቸው የሚመናን መገልገያ እኮ ነው። የሚመናን ምን ጊዜም የሚገለገሉበት ቤተክርስቲያን ነው። ይሄ ለዓለማውያን የተሰራ ነው። ለምን አንድ ጋር አድርገው እነሱንስ እንደዚህ ይላሉ? ይሄ ነው ገዳም እያሉ ወደዚህ እንዲመጡ ነው ወይንስ ወጣቱ ይሄ ነው ገዳም ማለት እንዲል ያኛውን ገዳም ነቅፎ ይሄ ነው ገዳም ማለት እያለ ይሄን እንዲያደርቀው ነው? ወይንስ መነኮሳት ከዚያ እየፈለሱ እንዲመጡ ነው? ይሄ አዲስ አበባ ውስጥ ገዳም እነዚህ ገዳማት ስላሉ እያለ ከዚህ ያለው ገዳም እየፈለሰ ወደዚህ እንዲመጣ ነው እሱ መነኮሳቱ እንዲፈልስ ነው ያሰቡት። በጣም ያሳዝናል። ሌላ ሲቀጥል ደግሞ እንደገና ግብፅንም ነቅፈዋል። ግብፅ እኮ እንደው እኔ በጣም ይገርማል። ጸሎተ ሃይማኖት ብለን የምንጸልይ ወነአምን በአሐዱ ጊዜ ኢየሱስ ክርስቶስ ብለን የመጀመሪያው የዘወትር ጸሎታችን እኮ ግብፅ ላይ የተደረሰ ነው። ሰለስቱ ምዕት በእስክንድሪያ ጉባኤ የደረሱት እኮ ነው። እሱ እኮ ነው ግብፅ ላይ እኮ የመጣልን ነው። እንደገና ሃይማኖተ አበው እኮ ግብፅ ይመጣል። ፍትሐ ነገሥት እኮ ቤተክርስቲያን የምትተዳደርበት የት ነው የመጣው? ግብፅ እኮ ነው የመጣው። ስርዓታችን እኮ ከግብፅ የመጣ ነው። ሰለስቱ ምዕት ቅዱሳን የበቁት እኮ ስለደረሱ ስላስቀመጡት ነው። ለምን ይነቅፋሉ? እንደውም መነቀፍ ያለበት በሰውማ ከሆነ የምነቅፈው ከሀገራችን ላይ ብዙ የሚነቀፉ እኮ አሉ። አሁን በራሳቸው የቅባት ጳጳስ ነን ብለው የቅባት እንትኖች በራሳቸው ጳጳሱ ነው ስንት እያስቸገሩ እንዳሉ ሁሉ ያውቃል። ይሄን ነው መነቀፍ ካለበት። ይሄን ሳይነቅፉ ከዚያ ዘለው ለምን ይሄዱ? እንደውም ስለዚህ አንድ የተናገረ ሰው አለ፣ ስለ ግብፅ የነቅፎ የተናገረ ሰው አለ። እሱን ስሙት እስኪ። ከእሱ ጋር የተባበሩ ይመስለኛል። እኔ ግብፅ ያለችንን ነው ስንሰማ ይኖር ነው። ግብፅ ፍትሐ ነገሥትን ጽፋ ሰጠችን ሽናታችን ብለን እንደዚህ ማለት ነው። ሰውም ከተናገሩት እንደዚያ ካሉ ይሄ ማለት ነው። እና በጣም ይሄ አሳዛኝ ነገር ነው። ሪዮትን ያሰማልን። በእውነቱ ምንም የምጨምረው ነገር የለም። ተናግረዋል ሁሉንም ነገር አባታችን ማለት ነው። አንዳንድ ጊዜ ማለት ስርዓት ነው ተብሎ ተጽፎልናል። ቤተክርስቲያናችን ይህች ነች ተብሎ ተጽፎ ተቀምጦልናል አይደለ? በተለያዩ መጽሐፍቶች። ስለዚህ ያን ስርዓት ነው እኛ እየጠየቅን ያለ ነው። አሁን ላይ በዛ ስርዓት ነው ወይ እየተሄደ ያለው? መሬት ላይ ያለው ቤተክርስቲያናችን ስርዓት ወይም ቅኖና ነው ወይ? እሱኑ ደግሞ የምታስተምሩንም እናንተ መምህራኖች ናችሁ አይደለ? ግን እናንተ ላይ ሲነካ ወይም እናንተ ላይ መነኮሳት የከተማ መነኮሳት ላይ የተባለው ነገር ሲመጣ ወደዚህና ወደዛ ማተራመሱ አስፈላጊ ነው ወይ? እንደው እውነት ምንኩስና ማለት ዓለምን ተው አይደለ? ዓለምን ናቅ አይደለ? ለምን እንደው እሺ ብላችሁ ለምን አትገቡ? ማለት ምንድን ነው የያዛችሁ? ለሱ ብላችሁ ዓለምን አድርጋችሁት? በቃ አባታችን ያሉት ነገር አለ። ለምንድን ነው እሱ ማድረግ ያቃታችሁ? ለምን ነው መልሳችሁ እኛንም ተወቅሱ? የእውነት በጣም ነው እኮ ያለው ነገር ግራ ነው የሚያጋባው። እኛ እኮ
በቃ እንዳሉት ወይም ከዚህ በፊት ናገት መነኩሴ እንዳሉት ከተማ መነኮሳት አርአያ ሆነው ወጣቱ ወደ እነሱ እንዲሄድ እንዲታም ላይክ የነሱን አይነት ሁኔታ እንዲቀበል ወይም የነሱን አርአያ እንዲከተል ከተፈለገ ትክክለኛ የመንኩስና ህይወት ነው ወይ እየሄዱ ያሉት? መነኩሴ ሆነው ያገቡ የሉም ወይ? መነኩሴ ሆነው ልጅ ያላቸው የሉም ወይ? ስለዚህ ይሄ ነገር ሲበዛ ጽዋው ሞልቶ ሲፈስ ነው አሁን ህዝቡ ራሱ የተነሳው በቃን የከተማ መነኮሳት ይበቁናል ያለው ጽዋ ሞልቶ ፈሰሰ። እና መጀመሪያውኑ ህግ ተጥሷል። ያ ህግ ተጥሶም ዝም ብለን ኖረን ነበር። ግን አላስፈላጊ ነገር ሲበዛ እንዲህ ህዝቡ ይናገራል ማለት ነው። እናም እኛን መተቸት መልሳችሁ እኛኑ እንት ማለት ሳይሆን ያለው ነገር ማስተካከል ነው የሚሻለው። ኃጢአትና ኃጢአት ነው ወይም የመናናገር መደባበቅ ሳይሆን በቃ በቤተክርስቲያናቷ ስርዓት መሄድ አስፈላጊ ነው። በቃ ቤተክርስቲያኑ ስርዓት ሄዱልን ነው ይላል። ኦርቶዶክስ የሆነ አንገቱ ላይ ክር ያሰረሰው ኢየሱስ ማለት አይችልም። አርቲስት በለው ጥንቆላ ነው ሲፈልግ የሚውለው። እያንዳንዱ ኢየሱስ እንዲህ አደረገኝ የሚል የለም። እንደ ጠላት ነው የሚታየው ኢየሱስ ኦርቶዶክስ ቤት ውስጥ እንደ ጠላት። ማርያምን እንደሚወደው ኢየሱስን አይወድም። ወጋው ይሄ አነጻጻሪ መንፈስ አምላክን ከሰው ጋር የሚያነጻጽር ኦርቶዶክሳዊ ባለማህተብ ሆኖ በኢየሱስ የማያፍር ካለ ኮሜንት ላይ የገባ እኔ በኢየሱስ አላፍርም እያላችሁ ኮሜንት አድርጉ። እንዲሁም የአቶ ተስፋው ክደት የሚጀምረው ፍጡሩን ከፈጣሪ ጋር ማነጻጸር ሲጀምር ነው ማለት ነው። ሰላም ኦርቶዶክሳዊ ታላችሁ፣ እግዚአብሔር ይመስገን በጣም ነኝ። የትኛው ኦርቶዶክስ ነው በኢየሱስ ክርስቶስ ስም አፍሮ የሚያውቀው? ማን ነው በኢየሱስ የሚያፍር? እስኪ እናንተ አታፍሩም አይደለ? አዎ እኔ በኢየሱስ አላፍርም። አዎ ባለማህተብ ኦርቶዶክሳዊ ወጣት ነኝ። እኔ በኢየሱስ አላፍርም። የኢየሱስ ክርስቶስ ደቀ መዝሙር ነኝ። እኔ የኢየሱስ ተከታይ ነኝ። በዚህ ልክ ነው ስለ ኢየሱስ ያለኝ ክብር የማውቀው። አንተ ግን ፍጡሩን ከፈጣሪ ጋር ያነጻጸርክ የድንግል ማርያምን ክብር ያወረድክ መስሎ የኢየሱስን ክብር እያወረድክ ከድንግል ማርያም ከቅዱስ ገብርኤል ከቅዱስ ሚካኤልና ከሌሎች ከቅዱሳን ሰማዕታት ጋር እኩል እያደረግክ ፈጣሪን ከፍጡር ያነጻጸርከው አንተና መሰሎች የሰይጣን ተላላኪዎች እንጂ እኛ ኦርቶዶክሳውያን አይደለንም። እኛማ ለኢየሱስ ያለን ቦታ የሚታወቅ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን የምናከብረው ነው። ለእናንተ ግን አምላክ እንኳን አይመስለኝም። ለአንተና ለመሰሎች ለካህዲያኖቹ ማለት ነው። ምክንያቱም የኢየሱስ ቦታ ይታወቃል የት ጋር እንደሆነ። አምላክ ነው፣ ፈራጅ ነው። ነገር ግን ደግሞ በመስቀል ላይ የሰራውን አንድ ጊዜ የፈጸመውን የማማለዱን ስራ አሁን ድረስ ያደርጋል። ስለኔ ይወድቃል ይነሳል እያልክ ለፍጡር የሰጠውን የማማለድ ስራ አንድ ጊዜ የተፈጸመው አሁን ድረስ እያመጣ በቅዱሳን ቦታ እያስገባ ያለው እያነጻጸርክ ያለው አንተና መሰሎች እኛ ኦርቶዶክሳውያን አይደለንም። እኛ ኦርቶዶክሳውያን ደግሞ ጠንቋይ ቤት የምንሄድ ጠንቋዮች አይደለንም። አንተና መሰሎች ናችሁ። በቸርች ስም የጥንቁልና አገልግሎት የመናፍስት የመሳብ ስራ የምትሰሩት አንተና ሐሰተኛ ነቢያት መሰሎች ናቸው። አለቀ። ይሄ የሚታወቅ ነገር ነው። እኔ አንድ ኦርቶዶክሳዊ ሰው ጠንቋይ ቤት አይመለከተኝም። ኦርቶዶክስን አይወክልም ሲጀመር። የችግራችን ሁሉ መፍቻ ኢየሱስ እንጂ ጠንቋይ አይደለም። ይሄን እናውቃለን። ስለዚህ ኢየሱስ ለኛ ያደረገኝ እናውቃለን። ብዙዎቻችንም ደግሞ እናውቃለን። አርቲስቶችም በዚህ ልክ ይረዳሉ። ትልልቅ ሰዎችም በዚህ ልክ ይረዳሉ ኢየሱስ ያደረገላቸውን ዋጋ። ኢየሱስ ክርስቶስ ያደረገልን የማዳን ስራ ሁላችንም ኦርቶዶክሳውያን እናውቃለን። ደሙን ከፍሎ ያዳነን ኢየሱስ እንጂ ድንግል ማርያም ወይም ደግሞ ቅዱስ ገብርኤል፣ ቅዱስ ሚካኤል አይደሉም። ይሄን ጠንቅቀን እናውቃለን። ከዚያም በኋላ ግን የማማለድን ስራ ግን የሰጠው ለቅዱሳን እንጂ ራሱ አሁን ላይ የማማለድን ስራ የሚሰራ አይደለም። በቀደመ ክብሩ ተቀምጧልና አምላክ ነው። እንደ አምላክነቱ ደግሞ እየፈረደ አለ። መጨረሻ ላይ መጥቶ ይፈርዳል። ኦርቶዶክሳውያን በድጋሚ በኢየሱስ አናፍርም ያላችሁ ኮመንት አድርጉ። እኔ ኦርቶዶክሳዊ ወጣት ነኝ፣ በኢየሱስ አላፍርም። ሲጀመር ኢየሱስ የሚለውንስ ለእናንተ ያቀበለችው ማነች? ለእናንተ ያስተዋወቀችው ማነች? ኦርቶዶክስ እኮ ባትኖር ኢየሱስ የሚለውን ስም በራሱ አታውቁትም። ይህንም ማወቅ አለብህ አንተ ሰውዬ ማለት ነው። በቃ ለድንግል ማርያም ያለው ጥላቻ በጣም ሄይ ስለሆነ በጣም ከባድ ስለሆነ በቃ በተገኘው አጋጣሚ እሷን የማጥላላት ነገር ነው የሚያደርገው የሚመስለው ለሱ ማለት ነው። እሷ አንተ ምንም ማለት የሚጨምርላት ነገር የለም፣ አንተ ምንም ማለት የሚቀንስባት ነገር የለም። አንዴ ልጇ አክብሯታል፣ አንዴ ልጇ ወዷታል፣ አንዴ ልጇ አፍቅሯታል። ምንም የምታመጣው ነገር የለም። 24/7 ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ የምትናገር ቤተክርስቲያን አልፎም የሱን ስጋና የሱን ደም የምታቀብልን ቤተክርስቲያን አንተ እንዲህ ልትላት አትችልም። አንተ ምንም ስላልክ ደግሞ የሚጨመርና የሚቀነስ ነገር የለም። ሌላኛውና የመጨረሻው ደግሞ አርቲስት አለማየሁ ነው። አርቲስት አለማየሁ በሆስፒታል እንዳለ የምናውቅ ነው። በከፍተኛ ህመም ሆስፒታል ላይ እንደተኛ እናውቃለን። አርቲስቶቻችን እንግዲህ እንደ እግዚአብሔር ይጎብኛቸው። እየሰማን ያለው ነገር እጅግ በጣም ከባድ ነው። እሱ ደግሞ ያለበት ሁኔታ ዘማሪው ሂዶ ጠይቆታል። ምን እንደሚመስል እንመልከት።
ፈራሁ ልግባው ያለ እንዴት ይመዘናል ያንተ ደንበኛ ቀን ከረፈደ ከመሸብኝ መጣ ደጃፍ ላይ ቆምኩኝ እንዳልገባ ፈራሁ በደሌን ሳትመዝን ግባ ብትለኝም ኃጢአቴ ከበደኝ አላራመደኝም አላራመደኝም። እግዚአብሔር ጨርሶ ይማርህ። ሁሌም እንደምንሞት ሆነን መኖር አለብን። ምን ማለት ነው? ነገ እንጠራ፣ ዛሬ እንጠራ፣ ዛሬ ምን እንሆን፣ ከደቂቃዎች በኋላ ምን እንደምንሆን አናቅም። ስለዚህ ሁሌም ተሰናድተን መኖር አስፈላጊ ነው። ጧት መጣ፣ ከሰዓት መጣ፣ ማታ መጣ አታውቁም ይላል አይደለ መጽሐፉ። ስለዚህ በቃ ሁሌም ነገ እንደምንሞት ወይም ሟቾች እንደሆነ እያሰብን ብንኖር መልካም ነው። ያ ማለት እየጾምን እየጸለይን ሃይማኖታችን እየጠበቅን ስጋው ደግሞ እየወሰድን እንኖር እላለሁኝ። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።